የእግዚአብሔርን ስም በከንቱ አትጥራ አለ። እኛ የእግዚአብሔርን ስም የት ያልጠራ ነው ቦታ አለ? እውነት ይሁን ውሸት ለምደነዋል ዝም ብለን የምንጠራው። ቅዱሳት ምስጢራት የሚከብሩበት፣ የቤተ መቅደሱ ንዋያት የሚባረኩበት፣ ቅዱስ ሥጋውና ክቡር ደሙ ሲፈተት እንኳን የሚጠራውን የእግዚአብሔር ስም እኛ አፍ ላይ እንደረከሰ እኮ ቀርቷል። እንደፈለግን የምንጠራው ለውሸቱም ለእውነቱም ማርያምን፣ ገብርኤልን፣ ኡራኤልን፣ እግዚአብሔርን እያልን የምንምለው። ወንጌል ግን ምንድነው የሚለው? እውነት ከሆነ እውነት እውነት በሉ፣ ውሸት እስከሆነ ሐሰት ሐሰት በሉ። እግዚአብሔር የሚገባውን ጊዜ ሳንሰጠው የሰረቅነው ሰዎች አለን። ገንዘቡም ይገዛናል፣ እኛ እግዚአብሔርም ይገዛናል እንላለን። ሆዳችንም ይገዛናል። ምንም አይገዛን ነገር አለ? አመንዝራዎች ነን ማለት ነው። እኛ ከልጅነታችን ጀምሮ ምን ያልሰራ ነው ኃጢአት አለ? እየተለማመድ ነው ያላሳደግነው ምን በደል አለኝ? ደፍረን አፋችንን ሞልተን ከልጅነት ጀምሮ ይሄን ጽድቅ ሰርቻለሁ የምንል ሰዎች ያርገን። አው ፍጹም መሆን የሚፈልግ እግዚአብሔርን በኃጢአት እያሳዘነው እንደሆነ መቼ ነው የምለወጠው እያለ የሚጨነቅ ሰው ካለ ያላችሁን ነገር በሙሉ ለእግዚአብሔር ስጡት። ሁሉን ነገር እንስጠው። እውነቴን ነው የምላችሁ ክርስቲያኖች። አንዳንዶች ኃጢአታችንን መተው ካለብን ክፉ ነገር መላቀቅ የከበደን ያንን ክፉ ነገር የምንወድበት ፍቅራችን ነቅሎ ስላልጠፋት። ምንም ባይኖራችሁ ኃጢአት ግን መተው ትችላላችሁ። እየሰማችሁ ነው? ምንም ልትሰጡት ለእግዚአብሔር የምትችሉት ነገር ላይኖር ይችላል። ኃጢአት ትታችሁ ግን ራሳችሁን መስጠት ትችላላችሁ? እንችላለን። እግዚአብሔር ከኛ በላይስ ምን ስጦታ ልንሰጠው እንችላለን? ለሱ ጧፍ ነው፣ ዕጣን ነው፣ ዘቢብ ነው እንዳይመስላችሁ ክርስቲያኖች። እንደዛ ሲባል ደግሞ አታምጡ ማለት አይደለም። ግን ትልቁ ለእግዚአብሔር የሚፈልገው ነገር እናንተን። ሰይጣን ሰውን በጣም አድርጎ የሚፈትነው ክርስቲያኖች ኃጢአት በማሰራት ብቻ አይደለም፣ ተስፋ በማስቆረጥም ጭምር ነው። እስኪ ተስፋ ማስቆረጥ በሉ እንጂ። አው የሰይጣን ትልቁ ክፋቱ ኃጢአት ማሰራቱ አይደለም። ኃጢአት ካሰራ በኋላማ ንስሐ ልትገቡ እንደምትችሉ ጠንቅቆ ያውቀዋል። ኃጢአት ከሰራን በኋላ የሰይጣን ትልቁ ክፋቱ በዛ በሰራነው በደል ተስፋ ቆርጠን እኛ ለዚህ የተገባን አይደለንም ብለን እንድንኖር ማድረግ። ፍጻሜያችሁን እናንተ ሳትሆኑ እግዚአብሔር ነው የሚያውቀው። እየሰማችሁ ነው? ስለዚህ ክርስቲያን ተስፋ ይቁረጥ የሚባለው ለዛ ነው። ክርስቲያኖች ዛሬ ላይ ያላችሁ ማንነት፣ ዛሬ ላይ የምንጠላው ብዙ ነገር እኛ ላይ ያለው ነገር በሙሉ ጅማሬው ሊሆን ይችላል እንጂ ፍጻሜው አይደለም። የኃጢአታችን ድምር ውጤት እኛን አይገልጸንም። የኃጢአታችን የተጨመቀው ማንነታችን እኛን አሁን ላይ ያለውን ማንነታችንን ሊናገር ይችላል እንጂ እስከ ፍጻሜው ድረስ እንደዛ ሆናችሁ ትቀጥላላችሁ ማለት አይደለም። ለዛ ነው ብዙ ሰው ተስፋ ይቆርጣል። ዛሬ ላይ ክፉ መስራቱን የሚያው ነገ እኮ ልቡን ከከፈተለት እግዚአብሔር ደግ ሊያሰራው ይችላል አይችልም? ክርስቲያኖች እግዚአብሔር እናንተን የሚያይበት አይንና እናንተ ራሳችሁን የምታዩበት አይን በጣም ይለያያል። እግዚአብሔር እናንተን የሚያይበትና ሰዎች እናንተን የሚያዩበት አይን በጣም የተለያየ ነው። ከጥያቄ ያለፈ የተግባር ነገር ስለማንጠየቅ እንዴት እኮ የላሸቀ መንፈሳዊ ህይወት እንዳለን ማንም ከኛ መካከል ያለንን እምነት ጥንካሬ ሊያሳይ የሚችል የሚፈትን ፈተና ስላልመጣብን ማን ማመኑ ማን አለማመኑ በምን ይታወቅ? እንደዚህ አይነት ጸባይ ያለን ሰዎች አለን። በነገራችን ላይ ለእግዚአብሔር ይሁን ለቤተ ክርስቲያን የሆነ ነገር አድርገን ካልተነገረልን እንዳላደረግን ካልተዘመረልን እንዳልሰራን የሚመስለን ሰዎች አለን። ክርስቲያኖች በመንፈሳዊ ህይወታችሁ ለእግዚአብሔር ልታረጉለት የምትፈልጉትን ነገር በሙሉ ካረጋችሁለት በኋላ ምስጋናው ከሰው እንዲመጣ አትጠብቁ። እግዚአብሔር ያመሰግናል። እግዚአብሔር ሲያመሰግን በንግግር ብቻ አይደለም በህይወትም ጭምር። እግዚአብሔር ሲሰጥ በጆሮአችሁ ሰምታችሁ እንድትጠግቡት ብቻ የሚያደርግ ምስጋና ብቻ አይደለም። በህይወታችሁ የምትናፍቁት አምላካችሁ ጋር አብራችሁ መኖር የሚያስችላችሁን ነገር በሙሉ መስጠት ይችላል። ሰው ገንዘብ ይዞ ቤተክርስቲያን ሲመጣ፣ ሰው ዕጣን ጧፍ ዘቢብ ይዞ ቤተክርስቲያን ሲመጣ ያስገባበትን የብዛት ልክ እያየ መመስገን የሚያስፈልገኝም በዛ ብዛት ልክ ነው ሊል አያስፈልግም። የሰጠው ለእግዚአብሔር ከሆነ የሚከፍለውም ማን ነው? የሚሰጠውስ ማን ነው? ዋጋውንስ በላይ በሰማያት በማይጠፋ መዝገብ የሚጽፍለት ማን ነው? ለእግዚአብሔር የሰጠነውን ታዲያ ለምንድን ነው ከሰው የምንፈልገው? ለእግዚአብሔር ያደረግነውን ለምንድን ነው ከሰው መተን የታለ ብለን የምንጠይቀው? እግዚአብሔር ግን አንዳንድ ነገሮችን በትልቅ ሰው ሳይሆን በተናቁት ሰው መስራት ስለሚፈልግ ነው። አንዳንድ ሰው ክርስቲያኖች ስለ እምነታችሁ ሲጠይቃችሁ መስማትና ማወቅ የሚፈልገው ስለ እምነታችሁ ብቻ አይደለም። አበው ሲናገሩ ምን ይላሉ? አፍ ሲከፈት ምን ይታያል ይባላል። ምን ይታያል? አው የምንናገራትን ነገሮች መርጠን መናገር አለብን።
የማናውቀውን በምንናገርበት ጊዜ ላይ ንግግራችን ሳይሆን ጭንቅላታችንም ጭምር ስለሚታይ ቤተ ክርስቲያንም እኛ ነፍስ ላይ ዋጋ ሊያመጣ የሚችል ነገር ልናመጣ እንችላለን። እንዲህ ከመሆን እግዚአብሔር ይጠብቀን።